One of the most celebrated artists in Ethiopia, Tewodros Kasahon, nicknamed Teddy Afro. ሰላም ጤና ይስጥልኝ ውድ የዓላማ ፕሬስ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። የዛሬው መርሃ ግብራችን በዓለም አቀፍ የዲፕሎማሲ መድረክ ከፍተኛ ትኩረት ስለሳበውና የኢትዮጵያን ወቅታዊ የፖለቲካ ስዕል በአዲስ መነጽር ስለገለጠው አንድ ታሪካዊ ክስተት እንነጋገራለን። አብራችሁን ቆዩ። ሰኔ 17 2026 በአውሮፓ ፓርላማ አዳራሽ ውስጥ የአማራ ህዝብ ድምጽ አልባ ስቃይ ወይም The Silent Suffering of the Amhara በሚል ርዕስ በተካሄደው ኮንፈረንስ ላይ የኢትዮጵያ ጥልቅ የቁስል ታሪክ ሲወሳ አንድ ስም ባልተለመደ መልኩ በዲፕሎማቶች መሃል ጎልቶ ተነስቷል። ቴዎድሮስ ካሳሁን ወይም ሁላችንም የምናውቀው ቴዲ አፍሮ። አንጋፋው የታሪክ ተመራማሪ ልዑል ዶክተር አስፋወሰን አስራተ ድምፃዊ ቴዎድሮስ ካሳሁንን ወይም ቴዲ አፍሮን በዋነኛ ማሳያነት ጠቅሰውታል። One of the most celebrated artists in Ethiopia, Tewodros Kasahon, nicknamed Teddy Afro, conveying powerful messages. በአውሮፓ ፓርላማ እኒህ ታዋቂ የታሪክ ምሁርና ዲፕሎማት ልዑል አስፋወሰን አስራተ በዚህ ዓለም አቀፍ መድረክ ላይ ይህንን ድምፃዊ በዋነኛ ማሳያነት ለምን መረጡት? አንድ አርቲስት ስም በፖለቲካዊው የዲፕሎማሲ መድረክ እንዲህ ከፍ ብሎ መጠቀሱ ምን ትርጉም አለው? ቴዲ አፍሮስ እንዴት ኢትዮጵያ ውስጥ ስላለው ነገር ተምሳሌት ሆኖ ቀረበ? በዚህ መርሃ ግብራችን እነዚህንና ተያያዥ ጉዳዮችን ትንታኔ ይዘንላችሁ ቀርበናል። የመጀመሪያው ምልከታችን የሚያጠነጥነው ቴዲ አፍሮ ለምን እንደ ግለሰብ ሳይሆን አንድ የህዝብ የልብ ትርታ ወይም የስሜት መለኪያ ባሮሜትር ሆነ የሚለው ነው። ልዑል አስፋወሰን በንግግራቸው እንደገለጹት ኢቶሪካ የተሰኘው አልበም በሳምንት ውስጥ ከ87 ሚሊዮን በላይ አድማጮች ማግኘቱ የሚናገረው አንድ ትልቅ እውነት አለ። ቴዲ የሚዘፍነው የግል ስሜቱን ሳይሆን የአብዛኛውን ኢትዮጵያዊ የጋራ ህመምና ስሜት መሆኑን ያረጋግጣል። ልዑል አስፋወሰን በአውሮፓ ፓርላማ የአውሮፓ የህግና የፍትህ ማዕከል ዩሮፒያን ሴንተር ፎር ሎው ኤንድ ጀስቲስ ECLG ላይ እንደገለጹት ቴዲ አፍሮ ኢቶሪካ በተሰኘው አልበሙ የንጹሃንን መፈናቀልና ብሔራዊ ተቋማትን መፍረስ በግልጽ ኮንኗል። አልበሙ ከመውጣቱ አስቀድሞ በአድናቂዎችና በህዝብ ዘንድ በጉጉት መጠበቁና ከወጣ በኋላ ከፍተኛ ተቀባይነት ማግኘቱ ግን ለመንግስት ስጋትን መፍጠሩ አልቀረም። እዚህ ጋር ነው እንግዲህ ጉዳዩ ወደ ፖለቲካዊ ትንታኔ የሚቀየረው። የዩኒቨርሲቲ ኦፍ ፕሪቶሪያ የሰብአዊ መብት ማዕከል ሴንተር ፎር ሂውማን ራይትስ እንደገለጸው አልበሙ ከወጣ በኋላ መንግስት በአርቲስቱ ዙሪያ ያሉ የቅርብ ሰዎችን ለእስር መዳረጉ እንዲሁም የግል ስቱዲዮ ያለ ፍርድ ቤት ትዕዛዝ መበርበሩ የጭቆናው ጥልቀት ማሳያ ነው ማለቱ ይታወሳል። ይህ የመንግስት ድርጊት ግለሰቡን ብቻ የማጥቃት እርምጃ አይደለም የሚል አንድምታ እንዲያዝና ይልቁንም አርቲስቱ የወከለውንና በዜማው የተጽናናውን የ70 እና የ80 ሚሊዮን ህዝብ ስሜት እውነትና ስቃይ የማፈን ሙከራ ተደርጎ እንዲወሰድ የበኩሉን አስተዋጽኦ ያደረገ ግልጽ ማሳያ እንዲሆን አስችሎታል። ልዑሉ ይህንን ሲተነትኑ መንግስት አርቲስቱን ሲጨቁን በእርሱ በኩል እየተነፈሰ ያለውን የህዝብ ስሜት እየጨቆነ ነው የሚል ጠንካራ መልእክት ለምዕራባውያኑ ያስተላለፉ ሲሆን ቴዲ አሁን ድምፃዊ ብቻ ሳይሆን አገዛዙ ሊያፍኑ የሞከረው የብዙሃኑ እውነት ተምሳሌት መሆኑን በመግለጽ መሬት ላይ ያለው ሁኔታ በንግግራቸው አንጸባርቀዋል። ወደ ቀጣዩ የእይታ ነጥባችን ስናልፍ የቴዲ አፍሮ መርህና አሁን ስልጣን ላይ ያለውን መንግስት የአስተዳደር ባህሪ በንጽጽር እንዳስሳለን። ይህንን ነጥብ የሚያጠናክረው ቴዲ አፍሮ ላለፉት 2 አስርት ዓመታት የቆመበት ጽኑ መርህ ነው። በ1997 ከተለቀቀው ያስተሰርያል ጀምሮ በ18/8/2018 8 ሰዓት ላይ ለአድማጭ እስከተለቀቀው ኢቶሪካ የሙዚቃ አልበም ድረስ በኢትዮጵያ የሚገኙ ብዙ ብሔረሰቦችን በሙዚቃዎቹ የደረሰ እንደ ምሳሌ ለማንሳት እንኳ ሰለሜ፣ ማርስ ከጧፍ፣ ፊዮሪና፣ ጎንደር፣ ናናቲ፣
ቲንታጎና ስምምን የተባሉ ዘፈኖችን ለአድማጮቹ ያደረሰ በሁሉም ስርዓቶች ውስጥ ሳያወላውል የኢትዮጵያዊነትን የጋራ መርህ የያዘ የትኛውንም የብሔርና የሃይማኖት ልዩነትን ውድቅ የሚያደርግና ብሔራዊ እርቅን የሚሰብክ የጥበብ ሰው መሆኑ ልዑል አስፋው ወሰን አርቲስቱን በአውሮፓ ፓርላማ አዳራሽ እንዲጠቅሱት አድርጓቸዋል። ልዑል አስፋው ወሰን ይህንን መርህ አሁን በኢትዮጵያ አለ ከሚሉት ብሔርን መሰረት ያደረጉ የልሂቃን መነጽር ኢትኒክ ኢንላይት ሌንስ አመራርና ዜጎች መንግስታቸውን የሚፈሩበት ጨካኝ ስርዓት ብለው ከወረፉት ስርዓት ጋር ያነጻጽሩታል። እዚህ ጋር ይህ ንጽጽር በድምፃዊው የሆነው ለምንድን ነው የሚል ጥያቄ ብናነሳ መልሱ ወደ ሌላኛው እውነት ያንደረድረናል። በአሁኑ ወቅት የፍሪደም ሃውስ ሪፖርት ኢትዮጵያን በሰብአዊና ዲሞክራሲያዊ መብቶች አያያዝ አንጻር ኖት ፍሪ ብሎ ሲመድባት የሂውማን ራይትስ ዎች የ2026 ሪፖርት እና ራሳቸው ልዑሉ እንደገለጹት ደግሞ በአማራና በኦሮሚያ ክልሎች ያለውን አስከፊ የሰብአዊ መብት ጥሰት እናገኛለን። በተለይ በአርሲ ዞን በቅርብ ጊዜ ብቻ ከ37 ያላነሱ የኦርቶዶክስ ክርስቲያኖች መገደላቸውና አብያተ ክርስቲያናት መቃጠላቸው ማንነትን መሰረት ያደረገ ማሳደዶች መበራከታቸውን የሚያሳይ ሆኖ ስርዓቱ ለማስቆም የሚያደርገው ጥረት አናሳ ብቻ ሳይሆን ጉዳቱ ላይ ያለው ምልከታ እምብዛም መሆኑ ስርዓት መር ነው ወደሚል ድምዳሜ ወስዶታል። በዚህ ወቅት ቴዲ አፍሮ ተምሳሌት ሆኖ በትልቁ አዳራሽ መነሳቱ አንድም ኢትዮጵያ ውሉ ወደ መጥፋት እየሄደባት ያለውን የጋራ መርህና ሰብአዊነት የሚወክል በመሆኑ ነው። በሌላ በኩል ደግሞ መርህ በጠፋበት የፖለቲካ ስርዓት ውስጥ እርሱ በመርህ ላይ ጸንቶ በመቆሙና በአገሪቱ እየተባባሰ የመጣውን ማንነትን መሰረት ያደረገ ማሳደድ ለዓለም አቀፉ ማህበረሰብ የሚያጋልጥ መስታወት ሆኖ በመገኘቱ ነው። በመጨረሻ ወደ ምንዳሰው ጉዳይ ስንመጣ የምናገኘው የጉዳዩን ዓለም አቀፋዊ ክብደት ሲሆን ይህም የአንድ አርቲስት ስም በአውሮፓ ፓርላማ የህግና የፍትህ ማዕከል መነሳቱ ጉዳዩን ከኪነ ጥበብ ወሰን አውጥቶ ወደ ዓለም አቀፍ የሰብአዊ መብት ጥሰት መዝገብ ውስጥ ይከተዋል። በማዕከሉ እንደ ቴዲ አፍሮ ያሉ ተደማጭ አርቲስቶች ላይ የሚደርሰውን ጥቃት ሲነሳ ጉዳዩ ከሙዚቃ አልፎ ወደ ከባድ የሰብአዊ መብት ጥሰት ምድብ ይገባል። የሴንተር ፎር ሂውማን ራይትስ መግለጫ እንደሚያመለክተው በቴዲ ላይ የተፈጸመው ድርጊት የኢትዮጵያ ህገ መንግስት አንቀጽ 29 ብቻ ሳይሆን የአፍሪካ ሰብአዊና የህዝቦች መብት ቻርተርን በግልጽ የጣሰ ነው። ልዑል አስፋው ወሰን ይህንን ጉዳይ ለፓርላማው ማቅረባቸው ተራ ንግግር ተደርጎ የሚወሰድ አይደለም። ይልቁንም ዓለም አቀፉ ማህበረሰብ በኢትዮጵያ ባለስልጣናት ላይ ማዕቀብ እንዲጥል ካቀረቡት ጥሪ ጋር የተያያዘ ዲፕሎማሲያዊ ስልቱን እናገኘዋለን። ቴዲ አፍሮ ለአውሮፓ ዲፕሎማቶች የድምፅ አልባው ስቃይ ሕያው ማሳያ እንዲሆን አድርጎታል። ይህ ደግሞ መንግስት በዲፕሎማሲው መድረክ ያለውን ተቀባይነት ይበልጥ ጥያቄ ውስጥ ይከተዋል። እንዲሁም የሚደርስበትን ጫና ከፍ ሊያደርግበት ይችላል። ጉዳዩ ስንጠቀልለው ቴዲ አፍሮ በማዕከሉ መድረክ የተነሳው በአጋጣሚ አይደለም። እርሱ በኑሮ ውድነት እዚህም እዚያም በሚነሱ የእርስ በርስ ግጭቶችና ጦርነቶች ጉዳት የደረሰበት የታፈነው የህዝብ ብሶት፣ የቆሰለው አገራዊ ማንነትና የመርህ ተምሳሌት ሆኖ ነው። ልዑል አስፋው ወሰን እንዳሉት ስቱዲዮን መዝጋት፣ ሰዎችን ማሰር፣ ነገር ግን በ7 ቀናት ብቻ የ87 ሚሊዮን ሰዎችን ልብ የነካውና በታሪክ የታተመውን ዜማ ማፈን አይቻልም። የዓለም አቀፍ ድርጅቶች ሪፖርት እንደሚያረጋግጡት አንድ እውነት አለ። ጥበብ ከጭቆና በላይ ትገዝፋለች። ውድ ተከታታዮች፣ ይህንን በዲፕሎማሲና በኪነ ጥበብ መካከል ያለውን የተደበቀ እውነት ለብዙሃኑ እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ትብብራችሁን እንጠይቃለን። ስለ ጉዳዩ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። መሰል መርሃ ግብሮች እንዲደርሷችሁ ዓላማ ፕረስን ሰብስክራይብ ያድርጉ። ስለ ተከታተላችሁን እናመሰግናለን። ሰላም ለኢትዮጵያ።